ሻምፒዮንስ ሊጉ ተውስና ቀጣይ ዓመት ጡረታው ወጋው እኛ ከፍላችኋለን እየሰበሰብን ጡረታው ነው ተቃጠልኩ። ሶቦስ ላይ ምንድን ያደረከው? በእግዚአብሔር ሶቦስ ላይ እኔ አንተ ስለሆንክ ምንም አልናገርም። ያን ሁሉ ደቂቃ ተጫውተህ እኔ አንተ መናገር አልችልም። አንተ ሆነህብኝ ነው ምንም የማልልህ። በቃ አይዞህ ካደንግር ብዬ ነው ጸጥ ያልኩት። እግዚአብሔር አንተ ሆነህብኝ ማለት ነው። ማማዳሽ ቬዲንግን ተው ግን አንተ ሰውዬ በረኛ ነህ። ተው ጎሉን ጠብቅ። ተው ግን ኳሱን ያዝ። ተው ግን ተው በፈጣሪ ስም ጋክፖ ባዶ ጎል ትስታለህ። በማርያም ባዶ ኳስ ትስታለህ። ባዶ አንተ ሆቢ መሳት ነው። አንተ የተፈጠርከው ለመሳት ነው። የሰው ልጅ እንዴት ነው 90 ደቂቃ ሙሉ እየሳተ የሚወጣው? እየሳተ ማለት ነው። መታሪው አንገት መለሰበት አይደለ? ምን አባ ነው የምጠብቀው? እኔ ብዙ ሸፋፋ ቃል አንተ ግን ከፋ ጋክፖ ወደ ላይ ምን የምትሰቅለው? ኧረ እኔ የሚሰቅልኝ ስቃደ እግዚአብሔርን እንዴት ነው እሺ አትከላከሉም? ተው እኔ ሌላውን ተውት አትከላከሉም ወይ? እኔ አንድ ልጅ ሁለት ጎል አስገብቶ ይወጣል። ፊትና ቂጡ ያልተለየ ልጅ በእግዚአብሔር። እንደገና ደግሞ ለምንድን ነው ማካሊስተር? እሺ ለምንድን ነው ዳኛው ቀይ ያልሰጠው? ማካሊስተርን እንደዛ ሲያደርግ ቀይ መሰጠት አልነበረበትም? እኔ ትደፉኛላችሁ፣ እኔን አቃጥላችሁ። አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዘቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ነው። ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣልን ነው የምልህ። 2 ጎል ኮኛ 2 ጎል ስናገባ እኮ አሁን ማሸነፋችን ኦልሞስት ተረጋገጠ። በቃም ከባሰ አቻ ልንወጣ ነው ማለት ነው። ገባ አይደል? 2 አገባ አይደል? በቃ 4 አይግባብህ ነው እኮ 4 አይግባብህ። ወይኔ አባቴ ምን አይነት ጎል በዚህ በኩል ማም ገባ አይደል? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው የምልህ። በዚህም በኩል መጊን አበጥብጠኝ አስለቀለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ። ምን ተባብለን ነበር? አንተ ምን ተባብለን ነበር? ቪላን አሳቻ ሰዓት ጠብቀን ነጥብ አስጥለ ነው። ቀጣይ ሲቲ ነጥብ ያስጠለልሃል ወንድም ጥላ አይዞህ አብሽር እንደው በርታ ምናምን አላልከኝም? ቪላዎች ያገቡት ጎል እንዴት አባቱ ነው የሚያምረው! ወይኔ የማጊን ጎል በተለይ ጆን ማጊን በቃ ተጠቡበት። ኳሷን እንዴት እንደ ዲጄ ነው እንደዚህ ይወላችሁ እንደዚህ የተጫወተባት። እሺ አስተከባርኩ ማን የሮጀርስ ጎል ደግሞ ይለያል። ግን ዋናው ነጥብ ቪላን እናደንቃለን። ሽማግሌው ግን አንተ እርጅና በጣም ተጫጭኖሃል። እይታህ ልክ አይደለም። ይኸውልህ 5ኛ ላይ ወረድክ። ዘንድሮ 5 ቡድን ወደ አውሮፓ ሻምፒዮንስ ሊግ እኮ ማለፍ ቢሆን ኑሮ ይኸው ምን ውስጥ እንደገባ ይሄ መላጣ የሆነ አሰልጣኝ አይችልም። ቡድኑ ግራ ይገባው ነው ይላችሁ። ተከላካዩ አማካኙ ከአጥቂው ጋር በጹም የተለያዩ በቃ ተጫዋቾች ነው የሚመስላችሁ። ሶቦ ከሞከረው የመጀመሪያ ጨዋታ ላይ ያቺን ሙከራ ውጪ ማለት አንድ የሚረባ ኳስ እንኳን ያልተሞከረበት ጨዋታ ነው ያልታየኝም። የገቡት ጎሎች ያ ሄዲንግ ብቻ በቃ ደስ አይልም። ፍጹም ዶሚኔት ተደርጎ ተወቅጦ ነው የተለቀቀው። ይሄት አንተ ባካፕ ፕላን እንኳን የለውም ይሄ ሰውዬ። ጋክፖን ይዞ እዚህ ብቻ ይላፋል። ጋክፖ በረኛ የተፋውን ኳስ ለመምታት እንዲህ ሲላይታችሁታል። ያሳፍራል በጣም የምሬን ነው ብላችሁ በሊቨርፑል ደረጃ በቪላ እንደዚህ መቀጥቀጥ ማለት በጣም ከባድ ነው። ለማንኛውም ቃላችሁን ባታከብሩም ግን ለዚህ ቪላ አድናቆት ይገባል። ዛሬ ድንቅ ምሽት ነው ያመሹት። ኡናይ ኤምሪና ልጆች ይመቻችሁ። ግን እናንተ ታሳፍራላችሁ። እንደ እድሜሽ አይደለም የምትሰጪው። በነገራችን ላይ ብርቱ ነሽ። በቃ ለሁሉም ነው የምትሰጪው፣ ለሁሉም ነው የምትቸረችሪው። ማን ነበረ ያሉን እኛን አምና? አንቺ ማን ሌላ ስም አውጡላት። ዝም ብላ የምትሰጠውን ሴትዮ ስም ማን አሏት? ኮሜንት ላይ የታባሽ። ይህ ሊቨርፑል ሲሸነፍ ደስ ነው የሚለኝ።
ይሄ ነው በቃ ተፎካካሪ። ቪላ ሊቨርፑልን 4-2 በሆነ ውጤት አሸንፏል። ይህ አዲሱ አካውንቴ ነው፣ ፎሎ በማድረግ ጀምሩ። እንዲሁም ደግሞ መጨረሻ ላይ አንድ መረጃ አጋራችኋለሁ። ለካ ሊጉ ላይ ከኛ ውጪ የማይችል ትልቅ ቡድን አለ። እሱ ማን ነው? ሊቨርፑል። እንዴ ምንም ሳትችሉ ቆይ አሁን ቻምፒየንስ ሊግ ልገቡ ነው? ኧረ ወይኔ የኛ እኮ ምንም አለመቻል ነው እንጂ እግዚአብሔር እኛ እነዚህን መጣል አያቅተንም ነበር። ባለፈው ማንፊልድ ላይ አይታችኋል እንዴት እንደተጨነቁ። አሁን ደግሞ ብራይተንና እንዲሁም ደግሞ ብሬንትፎርድ ቢበረቱ ሊቨርፑልም ወጪ ነበር፣ ግን ምንም ሳይችል አሁንም ሰፊ እድል አለው የማሸነፍ። ቀጣይ ካሸነፈ ምንም ማንንም ሳይጠብቅ ይገባል። ያሳዝናል በእውነት። ለማንኛውም ግን ማለት ነው ነገ ወይም ደግሞ ቅዳሜ ከሲቲ ጋር የምናደርገው ወይም ደግሞ ቼልሲ ከሲቲ የሚያደርጉትን የኤፍኤ ካፕ የዋንጫ ጨዋታ ከ10 ሰዓት ጀምሮ ፒያሳ በሚገኘው አድዋ ሙዚየም ሁላችንም እንገናኛለን። ሲቲን እንዴት አሸንፈን ዋንጫ መብላት እንደሚቻል ለሁሉም ቡድን እናስተምራለን ማለት ነው። የነገ ሰው ይበለን። እሺ ፋሚሊ ተሸንፈናል። ያው ጠብቄው ነበር፣ ከምሬን ነው የምላችሁ። በተለይ ፈርስት ሃፍ ላይ ጠብቄው ነበር። ምክንያቱም ግን እንደዚህ ይሄ ሁሉ ጎል ይገባብናል ብዬ አልጠበቅኩም ነበር። እውነት ነው የምላችሁ። ይሄው ተመልከቱ 4-2 በሆነ ውጤት ተሸንፈናል። ቅሌት፣ ውርደት። ያው ምን ላርግ የቼልሲን ጨዋታ ቼልሲ እንደዛ በክለቦች ተቀጥቅጦ የመጣ ክለብ እኛ ላይ ሲበረታ፣ ቶተናም እንደዛ ሲሆን ልክ ያልሆነ ነገር እንደነበር ግልጽ ነው። ይሄው እየፈራረሰ ፍንተው እያለ መጣ። ተጫዋቾቹ የመጫወት ሞራልም ያላቸው አይመስሉም። የአሰልጣኙ ፍልስፍና ጭራሽ አልተመቻቸውም። በቃ ከምር ነው የምላችሁ አፈራርሶታል አሰልጣኙ ቲሙን። አይዴንቲቲያቸውን አሳጥቷቸዋል ይሄ አሰልጣኝ። ከምሬን ነው የምላችሁ። በዛ ላይ በረኛው ወንዝ ጎሜዝ ማይጠቅም ተጫዋች። እስቲ ቅያሩን ፍረዱኝ። ከምሬን ነው የምላችሁ። ግናብንበርግ ክፍት ሆነ እኮ እሱ ሲቀየር እንዴት ነው እንዴ? ቨርትስን ቢያንስ ጆንስን አስወጥተህ ቨርትስን አታስገባም? እንዴት ነው ግናብንበርግ እንደዛ የሚቀየረው? በዛ ሰዓት ባዶ ሆኖላቸው እኮ ቪላ ይሄ ሁሉ ውርደት። ጌም ማኔጅ ማድረግ ማይችል አሰልጣኝ። ከዚህ በላይ ምንድን ነው የምንጠብቀው? ሊቨርፑልን ቀጣይ ዓመት ይሄ አሰልጣኝ ነው ይሄን ቲም የሚገነባው? ይሄ ቲም እሱ ነው ይሄን ቲም የሚገነባው ስሎት በጣም ያሳፍራል። ሲረጋጋ ልምጣ ቢያንስ። ያው በእርግጥ ያው እኔ ያህል ስለጠበኩት ብዙም አልተበሳጭም፣ ግን እንዲህ ስንሸነፍ አንገታችንን ሲያስደፋን ከምሬ ነው ብላችሁ በታዘናል። ያሳዝናል። አስቶን ቪላ ከሊቨርፑል ይላል። ወሳኝ የፕሪሚየር ሊግ ጨዋታ ነው የምልህ አባቴ። አይመለከተኝም ብለህ እንዳትዘናጋ፣ ይመለከታል። ሊቬ እንዲያሸንፍ ዛሬ መቋጠር አለብህ ማለት ገባህ አይደል? አስቶን ቪላ 2 ጨዋታ ነው የቀረው፣ አንድ ከሊቬ አንድ ከማን ሲቲ። እኔ እኮ ጎስት ያተ በጣም ቢስኪት ሰው እኮ ነው። በጣም ቢስኪት እኮ ነው። የእናንተ ቋጠሮ ገና ለእናንተ ቲም ይስራ ሳይታወቅ ዘላችሁ የሊቪ ህይወት ላይ ገብታችሁ ይኸው በማይመለከት አሁን ሊቪ ቻምፒየንስ ሊግ ይግባ አይግባ እኔን መስሎ ይጨርስ አላወቀ። አረ ተውት ሊቪን። አሁን ማን ነው የሚጠየቀው? እሺ ማን ነው የሚጠየቀው? በአዲሱ ማሊያ የመጀመሪያ ሰጠ ሊቨርፑል ላይ። እኔማ ሊቨርፑል ሲሸነፍ ሰጠ ስል ከአንጀቴ ነው ደስታው። ከሶስተኛ በኩርኩም ነርተን ወደ 4ኛ ቪላ ደግሞ ወስዶ በኩርኩም ነርቶ ወደ 5ኛ ቀጣይ ደግሞ ተነርተሽ ነው 6ኛ ብጨርሽ። አቤት የኔ ደስታ፣ አቤት የኔ ደስታ። የሚታደጋችሁ ሽማግሌው ቫንዳይክ ይሁን በቃ አንድ የሚጮት ተጫዋች ያላችሁ ሶቦዝ ላይ ነው። እረ እንደዚህ አይነት አለመቻልስ ነው ይቻላል። ምንም አችሉም። እና አርኔ ስሎት እንደው በመድሃነ እንደምንም እንደው ማንቼ ደጋፊዎች ምን ብናረግ ነው አርኔ ስሎት እንዲቆይ የምናረገው? ኤሪክ ቴናግ እሳት አይደል እንደ ኤሪክ ቴናግ እኮ በጣም ነው እኮ የሚችለው። ሲጀመር ከዛ ሀገር የሚመጡ ሰዎች ይችላሉ። ዛሬ በጣም ነው ደስ እኔ ደስ ብሎኛል። አርሶስ ደስ አላሉትም። አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ቅፍ ነው ያደረገው 4-2። በጣም የሚገርም ጨዋታ ማን ሊቨርፑል እስከ 30 ምናምን ድረስ ነበር እየተጫወተ የነበረው ማን። ከዛ በኋላ ያ የተመታሶ የኬት እንዳመጡ ሮጀርስ ምን አይነት ጎል ነው የሚያገባው? ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ። ከዛ በኋላ ጭንቅላታቸው ደነገጠ። ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች። እንደዚህ ይጫወቱባቸዋል እንዴ! የሆነ ሰዓት እኮ ሙድ መያዝ ጀምሩ። ዝም ብሎ ባርክሌ ያውላ ሰው እያጠፈ 50 ሰው ያጠፋት ዝም ብሎ። ቫንዳይክ ብቻ ነው ወኔ ያለው ተጫዋች። ቫንዳይክና አንጎማ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል።
በሁለት ያንሳል፣ በሁለት እጥፍ ያነሰ ሰው ነው። በጣም የዘገመ ሰው ለምንድን ነው የምታስገቡት? ከዚህ በኋላ ባላዩ ደስ ይለኛል። ሊቨርፑሎች እንኳን የተሸነፋችሁ ገብቷችኋል። ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር። እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚለውን እናያለን። ሊቨርፑሎች አሁን ሴፍ አይደላችሁም። የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ። በርንማውዝ ይቻላል፣ ገብቷል አይደለም? አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው። ግን ሊቨርፑሎች አትችሉም ማለት አራት ይሄ ደግሞ እስቲ ዝም በል እስቲ አራት ቨርጅን ቫንዳይክ ሁለት አግብቶ ነው የምንወጣው። በሱ ነው እንትን ብለን የምንወጣው። አረ ምንም ለውጥ የሌለው ከሰባተኛ ከስምንተኛ ሳምንት ጀምሮ የምናየውን ሊቨርፑል ቁጭ አድርጎ ሲያሳየን አሁን ይሄንን ነው ቀጣይ ዓመት የምታስቀጥሉብን። አረ ማረር ሊቨርፑልና ቀልዱ እኮ አይጠገብም። ያራዳ ልጆች በረኛ ነው ብሎ ደጋፊ ያስገቡ መሰለኝ። ግራም ያጋባ ነው። ሮጀርስና ማጊን ምን አይነት ጎል ነው ያስቆጠሩት ማለት ነው። ዋትኪንስ በቃ እንግዲህ ከሊቬ ጋር ተጮቶ ጎል ካላስቆጠረ እንዴት ይሆናል ነው የምልህ ያራዳ ልጆች ማለት ነው። ቫንዳይክ ከየት የሚምጣ ኳሱን ወደ ጎል ለመላክ ምንም ችግር የሌለበት ተከላካይ ቢኖር ደግሞ ቫንዳይክ ነው ማለት ነው። ሁለቱንም ጎሎች በቴስት አስቆጥሯል ማለት ነው። 4-2 በሆነ ውጤት ተጠናቋል። አስቶን ቪላ እንግዲህ ቻምፒዮንስ ሊግ መግባታቸውን አረጋግጧል ማለት ነው። በአንጻሩ ደግሞ የአርኒ ስሎቱ ክለብ ማለት ነው እጅግ በጣም አጣብቂኝ ውስጥ የሚገባ ይሆናል ማለት ነው። ቦርንሞዝ ማንቸስተር ሲቲ ማሸነፍ የሚችል ከሆነ ነጥብ ወደ 1 ይጠባል ማለት ነው። የመጨረሻውን ጨዋታ ግዴታ ማሸነፍ ይጠበቅበታል ማለት ነው የሊቨርፑል ማለት ነው። ያራዳ ልጆች ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ እያደረጋችሁት ይመቻችሁ። አረ ሰዎች እችን ሼባ እናስመርምራት። የማይገኝባት በሽታ የለም። በየሄደችበት እየተጋደመች ጨብጥ ጭብጦ አላዛር አባላዛር ማይገኝ 7-2 እየጠበቅኩ ነው ደግሞ ማለት 7-2 ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም። የማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው። ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው። ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል በአንድ ነጥብ አንሶ 6ኛ ላይ ቁጭ ይላል ማለት ነው። ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው። የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ። ምክንያቱም ለሁሉም ነው የምትሰጣ። ሊቨርፑል ለሁሉም ነው የምትሰጣ፣ አትከለክልም። ቤታ አትከለክልም። እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ 5ኛ ላይ መጥቶ ደቅ ይላል ሊቨርፑልን በልጦት። ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው። ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት እኔ እኮ ግርም የሚለኝ የአርሰናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጠመኝና እንዲያስጥለኝ አራርቀ ነው የምታስበው። ቪላውን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዛ በዚህ ተቋጠራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም አምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታር ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው። ተጨንቆ እንዲጮት በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋለህ። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ እበላለሁ እያልክ አይደል እንዴ? ለምን ተቋበለ? በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አርጎኝ ነበር። ሁለተኛውን ያየሁት ቴስታ፣ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ያገባው! በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ። ኧረ በስመ አብ። እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ ሊቨርፑል ፋንስ ቀጣይ ዓመት አርነ ስሎት የሚያሰለጥናችሁ ከሆነ ወራጅ ናችሁ። ወራጅ ማለት ነው። አስቶን ቪላ ዛሬ ሊቨርፑል ላይ ለዩሮፓ ሊግ ጨዋታ ላለበት ለፍጻሜ ጨዋታ ትሬኒንግን ያደረገው ትሬኒንግን የሰራባችሁ ማለት ነው። በጣም ተጫወቱባችሁ። ትሬኒንግ ነው። ኡናይ ኤምሬ በቃ ሲፍታታ ነው ያለባችሁ፣ ሲተፍታቱባችሁ እና ቀጣይ ዓመት አይደለም መፎካከር ይቅርና ማለት ነው ወደ ላይ ማየት ይቅርና ትወርዳላችሁ። አርነ ስሎት ከእናንተ ጋር እስካለ ድረስ ማለት ትወርዳላችሁ።
ጉድ አደረጋችሁ።